ሰላም ሰላም የቻናላችን ቤተሰቦች እንደምንቆያችሁ ሁሉ ሰላም ግሬስ ሪሜዳል ቲቶሪያሎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ እንድትጀምሩ ይሁን እንላለን። ግሬስ ሪሜዳል እንደሚታወቀው ከፊት ለፊታችሁ ላለ ኤግዛም ይረዳችሁ ዘንድ በተለያዩ ዓመተ ምህረት ስፔሻሊ ሪሰንት የሆኑትን ናሽናል ኤግዛም እንዲሁም ደግሞ በተለያዩ ዓመተ ምህረት የተሰጡ ሰው ሞዴል ጥያቄዎችን ከነማብራሪያ እየሰራን አለን ፎር ቦዝ ናቹራል ሳይንስ ተማሪዎች እንዲሁም ደግሞ ለሶሻል ሳይንስ ተማሪዎች ማለት ነው። ስለዚህ በዛሬ ቆይታችን ደግሞ በተለያዩ ዓመተ ምህረት የተሰጡ ሞዴል ጥያቄዎችን ኮምባይን አድርገን ለሶሻል ሳይንስ ተማሪዎች ጂኦግራፊን ሰው የተወሰኑ ጥያቄዎችን ከነማብራሪያ ለማየት እንሞክራለን። ስለዚህ ቪዲዮ ላይክ በማድረግ እስከ መጨረሻ እንድትከታተሉና ራሳችሁን ደግሞ ከፊት ለፊታችሁ ላለ ፈተና በቀላሉ እንድታዘጋጁ ሰው ሪከመንድድ እናደርጋለን። ጥያቄ ቁጥር 1 በምናይበት ጊዜ ዋት ዳዝ ዘ ተርም ስፓሻል ሪፈርስ ቱ ኢን ጂኦግራፊ። ስለዚህ ይሄ እንደተማራችሁት ስፓሻል የምትለዋ ተርም በጂኦግራፊ ምንን ነው ሪፕሬዘንት ልታደርግልን የሚችለው? ኤ ታይም፣ ቢ ሎኬሽን፣ ሲ ፖፑሌሽን፣ ዲ ካልቸር። ስለዚህ ጥያቄውን ከመመለሳችሁ በፊት ኦር ወደ ምርጫ ከመሄዳችሁ በፊት ሁልጊዜ እንደምንላችሁ የጥያቄውን ኮንሰፕት አንደርስታንድ ማድረግ ባይ ዘ ዌይ እጅግ አስፈላጊ ነው። ምክንያቱም የጥያቄውን ሀሳብ በትክክሉ ከተረዳችሁ ኦልሞስት 50% ጥያቄውን እንደመረጣችሁ ኮንሲደርድ ይደረጋል ማለት ነው። ስለዚህ የተጠየቃችሁት ዋት ዳዝ ዘ ተርም ስፔሻል ሪፈርስ ቱ ኢን ጂኦግራፊ። ስለዚህ ጂኦግራፊ ላይ ይሄ ምንን ሪፕሬዘንት ያደርጋል ነው አይደል እያለን ያለው። ስለዚህ ሁላችሁም እንደምታውቁት ይሄ በጣም ቀለል ያለ ጥያቄ ነው። ትክክለኛ መልሳችን ሎኬሽን ይሆናል ማለት ነው። ስለዚህ ሎኬሽን ኢዝ ዘ ኮሬክት አንሰር። ከዚህ በፊትም እንዳልነው በአንዱ ስላይድ ጥያቄውን ብቻ ነው ያዘጋጀነው፣ በአንደኛው ስላይድ ደግሞ ጥያቄውን ደግመን ከመልሱ ጋር። ይህም ማድረጋችን ምንድን ነው? ቀደም ብላችሁ ጥያቄውን አይታችሁ ራሳችሁን ኢቫሉዌት እንድታደርጉ በሚል ወይ ነው። ይህን በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንቀጥላለን። ዋት ኢዝ ዘ ሞስት አኪሬት ዌይ ቱ ዲተርማይን ዘ አብሶሉት ሎኬሽን ኦፍ ፕሌስ። ሰው ጥያቄያችን እያለን ያለው ምንድን ነው? ዋት ኢዝ ዘ ሞስት አኪሬት ዌይ ቱ ዲተርማይን ዘ አብሶሉት ሎኬሽን ኦፍ ፕሌስ። እንግዲህ ሎኬሽን ሁለት አይነት ነው አይደለ? እነዚህ አብሶሉት ሎኬሽን የሚባሉ አለ፣ ፕላስ ደግሞ ሪሌቲቭ ሎኬሽን የሚባሉ አለ። ስለዚህ ጥያቄያችን which is the most accurate way to determine እነዚህ absolute location of placeን ዲተርማይን ለማድረግ the most accurate way የቱ ነው ለለ ጥያቄያችን። ኤ ዩዚንግ ስትሬት አድሬስ፣ ቢ በምናይበት ጊዜ ደግሞ ዩዚንግ ላቲቲዩድ እንደ ሎንጊቲዩድ ኮኦርዲኔትስ፣ ሲ ስናይ ደግሞ ዩዚንግ ላንድ ማርክስ፣ ዲ ስናይ ደግሞ ዩዚንግ ሪላቲቭ ሎኬሽን ዲስክሪፕሽን። ስለዚህ ከሚከተሉት ውስጥ እናንተም በተማራችሁት ወይ የትኛው ይመስላችኋል? ይሄ አብሶሉት ሎኬሽንን the most accurate way to determine the absolute location of ፕሌስን ማለት ነው ዲተርማይን ለማድረግ የትኛው ይመስላችኋል? ሞስት አኩሬት የሆነ ወይ ትክክለኛ መልሳችን ምንም ጥያቄ የለውም ቢ ኢዝ the correct answer፣ እናንተም እንደተማራችሁት ማለት ነው። ስለዚህ ላቲቲዩድ and longitude coordinates are the way to determine the absolute location of a placeን። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ሰው እንፈልጋለን ማለት ነው። እንግዲህ እንቀጥላለን። ጥያቄ ቁጥር 3 ደርሰናል። ጥያቄ ቁጥር 3 በምናይበት ጊዜ ዋት ኢዝ ጂአይኤስ ወይም ደግሞ ጂኦግራፊክ ኢንፎርሜሽን ሲስተም አይደለ? ስለዚህ ጂአይኤስ በምንልበት ጊዜ ምን ማለታችንን ነው? ኤ ሲስተም ኦፍ ሪሞት ሴንሲንግ፣ ቢ በምናይበት ጊዜ ሲስተም ኦፍ ፎር ክሬቲንግ ማፕ፣ ሲ ስናይ ደግሞ ኮምፒውተር ሲስተም ፎር ካፕቸሪንግ ስቶሪንግ አናላይዚንግ ኤንድ ዲስፕሌይንግ ኦፍ ስፔሻል ዳታ፣ ዲ በምናይበት ጊዜ ደግሞ ቱል ፎር ሜዠሪንግ ዲስታንስ። ስለዚህ በተማራችሁት መሰረት ጂአይኤስ ምንን ሪፕሬዘንት ያደርጋል ወይም ደግሞ ምንን ነው ሊገልጽልን የሚችለው እዚህ በተሰጠን ምርጫዎች መሰረት ማለት ነው። ስለዚህ ምንም ጥያቄ የለውም the correct answer is C ነው አይደለ? ስለዚህ ጂአይኤስ ወይም ጂኦግራፊክ ኢንፎርሜሽን ሲስተም በምንልበት ጊዜ ኮምፒውተር ሲስተም ፎር ካፕቸሪንግ ፕላስ ፎር ስቶሪንግ ኤንድ አናላይዚንግ ኤንድ ዲስፕሌይንግ ኦፍ ዋት ስፔሻል ዳታ የሚለው ትክክለኛ መልሳችን ይሆናል። እንግዲህ በዛሬ ቆይታችን ለጂኦግራፊ በተለያዩ ዓመተ ምህረት የተሰጡ ሶሻል ሞዴል ጥያቄዎችን ኮምባይን አድርገን እየሰራንላችኋለን። ስለዚህ ቪዲዮ ላይክ በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ ከኛ ጋር ቤተሰብ ሆናችሁ እንድትቀጥሉ ይሁን እንላለን። ፕላስ በቅርቡ ደግሞ ፒዩር ፍሬሽማን ኮርስ ቲቶሪያል አትራክቲቭ በሆነ ወይ
ልንጀምርላችሁ እያሰብን ስለሆነ ስለዚህ ቻናሉን ሰብስክራይብ በማድረግ እንዲሁም ለጓደኞቻችሁ ሼር በማድረግ ራሳችሁን ደግሞ ሰው ከፊት ለፊት ላላችሁ ነገሮች ያው ራሳችሁን ከአሁኑኑ እንድታዘጋጁ ሪከመንድድ እናደርጋለን ማለት ነው። ምክንያቱም የምትፈልጉትን ዲፓርትመንት ጆይን ለማድረግ አሪፍ ሴሚስተር ጂፒኤ መስራት ያው እጅግ አስፈላጊ ነው አይደለ? ስለዚህ ያን ለማድረግ ደግሞ ከአሁኑኑ በትንሽ በትንሽ ሰው ራስን መዘጋጀት እጅግ አስፈላጊ ነው። ምክንያቱም ግቢ ጆይን አድርጋችሁ አላስፈላጊ ስትሬስ ውስጥ እንዳትገቡ ሰው ቀለል ባለ ወይ ራሳችሁን ሰው በአሪፍ ውጤት እንድትጨርሱ ስለሚያደርግ ማለት ነው። እንቀጥላለን። ዋት ኢዝ ዘ ኢኮኖሚክ ጂኦግራፊ ፕራይመሪ ኮንሰርንድ ዊዝ? ሶ ዘ ኩዌስችን ኢዝ ዋት ኢዝ ዘ ኢኮኖሚክ ጂኦግራፊ ፕራይመሪ ኢዝ ኮንሰርንድ ዊዝ? ኤ ሎኬሽን ኦፍ ኢንዱስትሪያል ኤንድ አግሪካልቸራል አክቲቪቲ፣ ቢ ስናይ ደግሞ ፖፑሌሽን ግሮዝ ኤንድ ዴንሲቲ፣ ሲ በምናይበት ጊዜ ፖለቲካል ባውንደሪስ እንደ ዴር ኢንፍሉዌንስ፣ ዲ ስናይ ደግሞ ናቹራል ሪሶርስ አለውን። ስለዚህ የጥያቄው ሀሳብ ምንድን ነው? ዋት ኢዝ ዘ ኢኮኖሚክ ጂኦግራፊ ፕራይመሪ ኮንሰርንድ ዊዝ። ስለዚህ እነዚህ የተለያዩ ታይፕ ኦፍ ጂኦግራፊ አሉ አይደለ? ስለዚህ ኢኮኖሚክ ጂኦግራፊ ፕራይመሪ ኮንሰርንድ ሊያደርግ የሚችለው እዚህ ከተዘረዘሩት ውስጥ የትኛው ነው ነው አይደል እያለን ያለው። ስለዚህ እናንተም እንደተማራችሁት እናንተም እንደምታውቁት ኮሬክት አንሰር ኢዝ ሎኬሽን ኦፍ ኢንዱስትሪ ኤንድ አግሪካልቸራል አክቲቪቲ የሚለው ሰው ትክክለኛ መልሳችን ይሆናል። ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን እንላለን። ጥያቄ ቁጥር 5 ደርሰናል። ጥያቄ ቁጥር 5 ደግሞ ዋት ኢዝ ዋን ኦፍ ዘ ኮር ጂኦግራፊካል ኩዌስችን። ስለዚህ ከሚከተሉት ውስጥ ኮር ጂኦግራፊካል ኩዌስችን የሆነው የቱ ነው አይደለ? ኤ ዌን ዲድ ዲስ ሃፒን፣ ቢ በምናይበት ጊዜ ደግሞ ሁ ሜድ ዲስ ሃፒን፣ ሲ ስናይ ዌር ኢዝ ኢትስ ሎኬትድ፣ ዲ ስናይ ደግሞ ዋይ ኢዝ ዘ ስካይ ኢዝ ብሉ። ስለዚህ ይህም በጣም ቀለል ያለ ጥያቄ ነው። ሶ ዘ ኮሬክት አንሰር ኢዝ ምን ይሆናል ማለት ነው? ዌር ኢዝ ኢትስ ሎኬትድ ነው አይደለ? ስለዚህ በኮር ጂኦግራፊክ ኩዌስችን እዚህ ከተዘረዘሩት ውስጥ የሚያመለክተው ማንን ነው? ቢሲ ላይ ያለውን ነው ማለት ነው። ስለዚህ ኮሬክት አንሰር ኢዝ ሲ ይሆናል። ይህን ጥያቄ በዚሁ አንደርስታንድ እንድታደርጉ ይሁን። አብዛኛው ጥያቄዎች ባይ ዘ ዌይ ፎር ቦዝ ናቹራል ሳይንስ ተማሪዎችም እንዲሁም ደግሞ ለሶሻል ሳይንስ ተማሪዎችም ለእናንተ አብዛኛው ባይ ዘ ዌይ ኮንሰፕት ነው። ስለዚህ ኮንሰፕቱን አንደርስታንድ ካደረጋችሁ ምንም ሰው የሚያሳስባችሁ ነገር የለም። ከአምላክ ጋር ፈተናውን በቀላሉ ሰው መስራት ትችላላችሁ። ጥያቄ ቁጥር 6 ደርሰናል። which of the following is best reflect the special perspective in geography? ስለዚህ ጥያቄያችን ምንድን ነው እያለ which of the following reflect special perspective in geography best? A studying a single place in detail, B analyzing location and the pattern of distribution of phenomenon, C studying the impact of climate on the specific area, ዲ ደግሞ ስቴዲንግ ዘ ሂስትሪ ኦፍ ኤ ሲንግል ፕሌስ። ስለዚህ አሁንም ትንሽ የማሰቢያ ጊዜ እንሰጣለን። በተማራችሁት መሰረት ሰው ራሳችሁን ኢቫሉዌት አድርጉ። ስለዚህ ትክክለኛ መልሳችን በጥያቄው መሰረት እናንተም እንደመለሳችሁ ተስፋ እናደርጋለን። ቢ ነው አይደለ? ቢ በምናይበት ጊዜ አናላይዚንግ ዋትስ ሎኬሽን ኤንድ ፓተርን ኦፍ ዲስትሪቢዩሽን ኦፍ ኤ ፌኖሜን የሚለው ትክክለኛ መልሳችን ይሆናል። ይህን ጥያቄ በዚህ ወይ ያው መመለስ እና አንደርስታንድ ማድረግ እጅግ አስፈላጊ ነው ማለት ነው። እንቀጥላለን። ጥያቄ ቁጥር 7 ደርሰናል። ሃው ዳዝ ጂኦግራፊ ኮንትሪቢዩት ቱ ዘ ኢንቫይሮንመንታል ማኔጅመንት? ስለዚህ ጥያቄያችን ምንድን ነው? ሃው ዳዝ ጂኦግራፊ ኮንትሪቢዩት ቱ ኢንቫይሮንመንታል ማኔጅመንት ነው አይደል እያለን ያለው። ኤ ኦንሊ ስሩ ማፕ ሜኪንግ፣ ቢ ባይ አይደንቲፋይንግ ስፔሻል ፓተርንስ ኤንድ ሪሌሽንሽፕ ቱ አናላይዝ ሂውማን ኢምፓክት ኦን ኢንቫይሮንመንት፣ ሲ ስናይ ደግሞ ስሩ ኦንሊ አንደርስታንዲንግ ክላይሜት ቼንጅ፣ ዲ ስናይ ደግሞ ስሩ ኦንሊ ፕሮቴክቲንግ ደ ፎረስት። ስለዚህ ጥያቄያችን ምንድን ነው? ሃው ዳዝ ዘ ጂኦግራፊ ኮንትሪቢዩት ቱ ዘ ኢንቫይሮንመንታል ማናጅመንት ነው አይደለ? ይሄ በጣም ቀለል ያለ ጥያቄ ነው። ስለዚህ ዘ ኮሬክት አንሰር ኢዝ ምን ይሆናል? ቢ ነው አይደለ? ባይ አይደንቲፋይንግ ዘ ስፔሻል ፓተርን ኤንድ ሪሌሽንሽፕ ቱ አናላይዝ ሂውማን ኢምፓክት ኦን ዘ ኢንቫይሮንመንት የሚለው አይ ቲንክ ትክክለኛ መልሳችን ይሆናል ማለት ነው። ስለዚህ ቢ ኢዝ ዘ ኮሬክት አንሰር። በዚህ ወይ ይሄን ጥያቄ አንደርስታንድ እንድታደርጉ ይሁን። እንግዲህ በዛሬ ቆይታችን ደግሞ በተለያዩ ዓመተ ምህረት የተሰጡ ጂኦግራፊ ሞዴል ጥያቄዎችን በተለያዩ ግቢ የተሰጡትን ማለት ነው ሰው እናንተን ከመርዳት አንጻር ሰው ይዘንላችሁ ቀርበናል። ስለዚህ ቪዲዮ ላይክ፣ ሼር በማድረግ እንዲሁም ለቻናላችን አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ እስከ መጨረሻ ከኛ ጋር እንድትቆዩ ቪዲዮ እንድታዩ ፕላስ ደግሞ ራሳችሁን ከፊት ለፊት ላለው ኤግዛም ሰው ቀለል ባለ
ዌይ እንድታዘጋጁ ሪከመንድድ እናደርጋለን። ጥያቄ ቁጥር 8 ደርሰናል። ዋት ኢዝ አ ኮር ኮንትሪቢዩሽን ኦፍ ጂኦግራፊ ኢን ሪሰርች ኤንድ ኤዱኬሽን? ስለዚህ ጥያቄያችን ምንድን ነው አለው? ዘ ኮር ኮንትሪቢዩሽን ኦፍ ዋት ጂኦግራፊ ሪሰርች ኤንድ ኤዱኬሽን። ስለዚህ በትምህርትና በሪሰርች ላይ ዋናው የጂኦግራፊ ኮንትሪቢዩሽን ወይም ደግሞ ሚና ምንድን ነው ነው አይደለ? ይሄ በምናይበት ጊዜ ፕሮሞቲንግ ሎካል ናውሌጅ፣ ቢ ስናይ ፎስተሪንግ ስፔሻል ቲንኪንግ፣ ሲ ስናይ ደግሞ ስቴዲንግ ኦንሊ ሲንግል ዲስፕሊን፣ ዲ ፕሮሞቲንግ ናሽናሊዝም። ስለዚህ በጥያቄያችን መሰረት ያው ጥያቄውም ቀለል ያለ ነው አይደለ? እናንተም እንደምታውቁት ኮሬክት አንሰር ኢዝ ቢ ይሆናል። ይህን ጥያቄ በዚሁ አንደርስታንድ ማድረጉ እጅግ አስፈላጊ ነው። ጥያቄ ቁጥር 9 ደርሰናል። ዘ ቲም ኦፍ ሪጅን ኢዝ ቤስት ዲፋይንድ አስ። ሪጅን በምንልበት ጊዜ ኤ ሲንግል ፖይንት ኦን ኤርዝ፣ ቢ አን ኤራ ዌር ሼርድ ካራክተሪስቲክስ፣ ሲ ስናይ ደግሞ ኤግዛክት ሎኬሽን ኦን ኤርዝ፣ ቢ ደግሞ ኢንተራክሽን ቢትዊን ፒፕል ኤንድ ኤንቫይሮንመንት። ስለዚህ ምንድነው ሪጅን በምንልበት ጊዜ ቤስት ዲስክራይብ ሊያደርግ የሚችለው ተርሙን እዚህ ከተዘረዘሩ ሀሳቦች ውስጥ የትኛው ነው ነው አይደለ? ስለዚህ ይችኛውን ተርም በምታነሱበት ጊዜ ሰው ወደ ጭንቅላታችሁ ቶሎ መምጣት ያለበት ምንድን ነው? ኢትዝ አን ኤራ ነው አይደለ? አን ኤራ ዊዝ ሸርድ ካራክተሪስቲክስ። ስለዚህ ኤሪያ ሆኖ ኮመን የሆነ ካራክተሪስቲክስ ሸርድ የሚሆኑ ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል። ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን። ጥያቄ ቁጥር 10 ደርሰናል። ዊች አፕሮች ኢን ጂኦግራፊ ዩዝስ ሰው ኳሊታቲቭ ሜትድ፣ ኤ ኳንቲታቲቭ ጂኦግራፊ፣ ቢ ላንድስኬፕ አፕሮች፣ ሲ ስናይ ደግሞ ስፓሻል አፕሮች፣ ዲ ደግሞ ሂማኒስቲክ ጂኦግራፊ። ስለዚህ የተጠየቅነው ምንድን ነው? ዊች አፕሮች ኢን ጂኦግራፊ ዩዝስ ኦፍ ዋት ኳሊታቲቭ ሜትድ። ስለዚህ ከዚህ ከተዘረዘሩት ውስጥ ኳሊታቲቭን ሰው ሜትር ሪፕሬዘንት ሊያደርግልን የሚችለው የቱ ነው አይደለ? ኮሬክት አንሰር ኢዝ ሂውማኒስቲክ ጂኦግራፊ። ስለዚህ ምንም ጥያቄ የሌለው ትክክለኛ መልሳችን በጣም ቀለል ያለ ነው። ስለዚህ ኳሊታቲቭ ሜትድ ከሚከተሉት ውስጥ ሂውማኒስቲክ ጂኦግራፊ የሚለው ትክክለኛ መልሳችን ይሆናል። ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን። ጥያቄ ቁጥር 11 ደርሰናል። ሶ ዊች ኦፍ ዘ ፎሎዊንግ ዳዝ ናት ሾው አን ኢንተርፌስ ቢትዊን ጂኦግራፊ ኤንድ ዘ አዘር ዲሲፕሊን? ኤ ሂስቶሪካል ጂኦግራፊ፣ ቢ አርባን ፕላኒንግ፣ ሲ አስትሮፊዚክስ፣ ዲ ደግሞ ሜዲካል ጂኦግራፊ። ስለዚህ ምንድነው ዊች ኦፍ ዘ ፎሎዊንግ ዳዝ ናት? እንግዲህ አብዛኛው ጊዜ ከዚህ በፊትም ብለናል አይደለ? እነዚህ በቦልድ የሚጻፉ ናት፣ ኔዘር፣ ኖር፣ ኤክሰፕት የሚሉ ተርሞችን ትንሽ ያው ሊያሳስቱ ስለሚችሉ አንደርስታንድ አድርጉ። ሰው እነዚህ ፎከስ አድርጋችሁ ለማድረግ ሞክሩ ጥያቄ ላይ እንደዚህ አይነት ተርሞችን ስታዩ። ስለዚህ which of the following does not show an interface between geography and other discipline አይደል እያለን ያለው። ስለዚህ ይህም በጣም ቀለል ያለ ጥያቄ ነው። the correct answer is astrophysics። astrophysics በምናይበት ጊዜ that a discipline that does not show an interface between the geography and the other ዲስፕሊን ይሆናል ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን። ጥያቄ ቁጥር 12 ደርሰናል። ዋት ኢዝ ዘ ፕራይመሪ ፐርፐዝ ኦፍ ማፕ? ስለዚህ ፕራይመሪ ፐርፐዝ ኦፍ ማፕ ምንድን ነው ነው አደለ እየተባልን ያለ ነው። ኤ ቱ ቴል ስቶሪስ፣ ቢ ቱ ሪፕሬዘንት ዘ ኤርዝ ሰርፌስ፣ ሲ በምናይበት ጊዜ ደግሞ ቱ ዲኮሬት ዌልስ፣ ዲ ስናይ ደግሞ ቱ ዲስፕሌይ ዌዘር ኦፍ ፎርካስትስ። ስለዚህ ትክክለኛ መልሳችን እናንተ በተማራችሁት ወይ እናንተም ደግሞ በምታውቁት። ስለዚህ ፕራይመሪ ፐርፐስ ኦፍ ማፕ ምን ይመስላችኋል? ስለዚህ ትንሽ የማሰቢያ ጊዜ እንሰጣለን። ፕላስም ደግሞ ያው ቀለል ያለ ጥያቄ ነው አደለ? ስለዚህ ፕራይመሪ ፐርፐስ ኦፍ ማፕ ምንድን ነው ተብለን ስንጠየቅ ሁላችሁም እንደምታውቁት ቱ ሪፕሬዘንት ዘ ኤርዝ ሰርፌስ የሚለው ትክክለኛ መልሳችን ይሆናል። ወይም ደግሞ ፕራይመሪ ፐርፐስ ኦፍ ማፕ ኢዝ ቱ ሪፕሬዘንት ዘ ኤርዝ ሰርፌስ የሚለው ትክክለኛ መልሳችን ይሆናል። ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንቀጥላለን። ዋት ኢዝ ማፕ ሌጀንድ ኦር ኪ? ስለዚህ አብዛኛው አይታችሁ ከሆነ ማፕ ላይ ሌጀንድ ወይም ኪ የምንላቸው ተርሞች ይኖራሉ አይደለ? ስለዚህ ዋት ኢዝ ማፕ ሌጀንድ ወይም ደግሞ ዋት ኢዝ ማፕ ኪ በምንልበት ጊዜ ምን ማለታችንን ነው አይደል ጥያቄው እያለን አለው። ኤ ኖት አባውት ዘ ማፕስ ስኬል፣ ቢ ዘ ታይትል ኦፍ ዘ ማፕ፣ ሲ the explanation of symbols used on the map፣ ዲ ደግሞ ስናይ ኮምፓስስ ኢንዲኬቲንግ ኖርዝ። ስለዚህ ትክክለኛ መልሳችን ማፕ ሌጀንድ ወይም የማፕ ኪ በምንልበት ጊዜ the explanation of symbol used on the map ነው አይደለም። ስለዚህ ትክክለኛ መልሳችን ሲ ይሆናል። ስለዚህ
ቼክ እናደርጋለን። ያ ኮሬክት አንሰር ኢዝ ሲ አይደለ? እናንተም እንደምታውቁት ፕላስ ጥያቄውም ቀለል ያለ ነው አይደለ? ስለዚህ ትክክለኛ መልሳችን ሲ ይሆናል። ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንግዲህ ግሬስ ሪሜዳል ቲዩቶሪያሎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። በዛሬ ቆይታችን ደግሞ ለሶሻል ተማሪዎች ጂኦግራፊ ሞዴል ጥያቄ ከነማብራሪያ እየሰራንላችኋለን። ስለዚህ እስከ መጨረሻ አብራችን በመቆየት ደግሞ ራሳችሁን ከፊት ለፊት ላለው ኤግዛም ቀለል ባለ ወይ ብዙም ሳትጨናነቁ ራሳችሁን እንድታዘጋጁ ይሁን እንላለን። ዊች ታይፕ ኦፍ ማፕ ፎከስ ኦን ዘ ፖለቲካል ባውንደሪስ ኤንድ አድሚኒስትሬሽን። ስለዚህ የተለያዩ ታይፕ ኦፍ ማፖች አሉ። የትኛው ታይፕ ኦፍ ማፕ ነው ፕራይመሪ በፖለቲካል ባውንደሪስ ኤንድ አድሚኒስትሬሽን ላይ ፎከስ የሚያደርገው ነው አይደል ጥያቄያችን። ኤ ቲማቲክ ማፕ፣ ቢ በምናይበት ጊዜ ቶፖግራፊክ ማፕ፣ ሲ ስናይ ፖለቲካል ማፕ፣ ዲ በምናይበት ጊዜ ደግሞ ፊዚካል ማፕ። ስለዚህ የትኛው ታይፕ ኦፍ ማፕ ነው ፕራይሜሪ ኦን ፖለቲካል ባውንደሪ ኤንድ አድሚኒስትሬሽን ፎከስ ሊያደርግ የሚችለው ተብለን ስንጠየቅ ኮሬክት አንሰር ኢዝ ሲ ፖለቲካል ማፕ። ስለዚህ ፖለቲካል ማፕ በምናይበት ጊዜ ኢት ኢዝ አ ታይፕ ኦፍ ማፕ ዳትስ ፕራይሜሪ ፎከስ ኦን ፖለቲካል ባውንደሪስ ኤንድ አድሚኒስትሬሽን ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል። ይህን ጥያቄ በዚህ ወይ መረዳት እጅግ አስፈላጊ ነው። ጥያቄ ቁጥር 15 ደርሰናል። ዋት ካይንድ ኦፍ ማፕ ፕራይሜሪ ዲስፕሌይ ኤሊቬሽን ዩዚንግ ኮንቱር ላይንስ? ኤ ፖለቲካል ማፕ፣ ቢ ቶፖግራፊክ ማፕ፣ ሲ ሮድ ማፕ፣ ዲ በምናይበት ጊዜ ደግሞ ካንዲስትራል ማፕ። ስለዚህ ጥያቄያችን ምንድን ነው? ዋት ካይንድ ኦፍ ማፕ ፕራይሜሪ ዲስፕሌይ ዋት ኤሊቬሽን ዩዚንግ ኮንቱር ላይን። ስለዚህ ኮንቱር ላይን በመጠቀም ኤሊቬሽንን ዲስፕሌይ ሊያደርግ የሚችለው የትኛው ታይፕ ኦፍ ማፕ ነው አይደለ እየተባልን ያለ ነው። ስለዚህ ይህም በጣም ቀለል ያለ ጥያቄ ነው። እናንተም እንደምታውቁት ያው በተማራችሁት ወይ ትክክለኛ መልሳችን ማን ይሆናል ማለት ነው? ቶፖግራፊክ ማፕ ነው። ስለዚህ ቶፖግራፊክ ማፕ በምናይበት ጊዜ ኢት ኢዝ አ ታይፕ ኦፍ ኦር አ ካይንድ ኦፍ ማፕ ዳት ፕራይሜሪ ዲስፕሌይ ኤሊቬሽን ዩዚንግ ዋት ኮንቱር ላይንስ ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። እንቀጥላለን። ጥያቄ ቁጥር 16 ደርሰናል። ዋት ኢዝ ዘ ፐርፐስ ኦፍ ግሪድ ሲስተም ኦን ደ ማፕ። ስለዚህ የግሪድ ሲስተም ኦን ደ ማፕ ፐርፐዙ ምንድን ነው አይደል ጥያቄያችን። ኤ ቱ አይደንቲፋይ ሲምቦል፣ ቢ ቱ ዲተርማይን ደ ሜን ፐርፐስ ኦፍ ደ ማፕ፣ ሲ ቱ አላው ፕሪሳይስ ሎኬሽን ኦፍ ፊውቸር፣ ዲ ስናይ ደግሞ ቱ ኢንዲኬት ሮድ ኔትወርክ። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ ጓደኞቻችሁ ሼር እንድታደርጉ ይሁን። ከፊት ለፊታችሁ ላለ ፈተና ይረዳችሁ ዘንድ ደግሞ ፒውር ናሽናል ኤግዛም የሆኑ ጥያቄዎችን ስፔሻሊ ሪሰንት የተሰጡትን ከነ ማብራሪያ እየሰራንላችኋለን። እንዲሁም ደግሞ በተለያዩ ጊዜ የተሰጡ የተለያዩ ግቢ ሞዴል ኤግዛሞችን ኮምባይን አድርገን እያየናለን። በዛሬ ቆይታችን ደግሞ ጂኦግራፊ ፎር ሪሜዳል ተማሪዎች እንዲህ ባለ ወይ እየሰራን አለን ማለት ነው። ስለዚህ እስከ መጨረሻ ቪዲዮ በማየት ደግሞ ራሳችሁን ከፊት ለፊታችሁ ላለ ኤግዛም በቀላሉ እንድትዘጋጁ ይሁን እንላለን። ኮሬክት አንሰር ኢዝ ቱ አላው ፕሪሳይስ ሎኬሽን ኦፍ ፊውቸር ነው አይደለ? ስለዚህ ሜን ፐርፐስ ኦፍ ግሪድ ሲስተም ኦን ማፕ ምንድን ነው ተብለን ስንጠየቅ ቱ አላው ፕሪሳይስ ሎኬሽን ኦፍ ፊውቸር የሚለው ትክክለኛ መልሳችን ይሆናል። ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ሪከመንድድ እናደርጋለን ማለት ነው። ጥያቄ ቁጥር 17 ደርሰናል። which of the following is a common symbol for a road on the map? A dotted line, B a solid line, ሲ a circle, D a triangle። ስለዚህ ጥያቄያችን ምንድን ነው? which of the following is a common symbol ነው አይደለ? for a road on a map። ስለዚህ አብዛኛው ጊዜ as a symbol for a road on a map ልንጠቀም የምንችለው የትኛው ነው አይደለ እያለን ያለው። ስለዚህ እናንተም እንደምታውቁት the correct answer is a solid line ይሆናል ማለት ነው። ስለዚህ a solid line is a common symbol for a road on the map ይሆናል ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን እንላለን ማለት ነው። ወደ ቀጣይ ጥያቄ በምንመጣበት ጊዜ what is the contour symbol in a map? ስለዚህ ኮንቱር ሲምቦል ኢን ኤ ማፕ ምን ማለት ነው አይደለ? ኤ ላይን ሾዊንግ ደ ሮድ፣ ቢ ላይን ሾዊንግ ኢኳል ኤሊቬሽን፣ ሲ ስናይ ላይን ሾዊንግ ዳይሬክሽን፣ ዲ ስናይ ደግሞ ላይን ሾዊንግ ቬጂቴሽን። ስለዚህ ዋት ኢዝ ኮንቱር ሲምቦል ኢን ማፕ ነው አይደል ጥያቄያችን እያለን ያለው። ስለዚህ ትንሽ ማሰቢያ ጊዜ እንሰጣለን። ጥያቄውም ቀለል ያለ ነው። ስለዚህ ኮሬክት አንሰር ኢዝ ላይን ሾዊንግ ኢኳል ኤሊቬሽን ነው። ስለዚህ
ይሄ ኮንቱር ሲምቦል ኢን ማፕ ምን ሪፕሬዘንት ያደርጋል ተብለን ስንጠየቅ ሪፕሬዘንት ላይን ሾዊንግ ኢኳል ኤሊቬሽንን ሰው ሪፕሬዘንት ያደርግልናል ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንግዲህ በዛሬ ቆይታችን ደግሞ በተለያዩ ዓመተ ምህረት የተሰጡ ሞዴል ሰው ጂኦግራፊ ጥያቄዎችን ከነ ማብራሪያ እየሰራንላችኋለን። ስለዚህ ቻናሉን ሰብስክራይብ በማድረግ ቪዲዮውንም ላይክ በማድረግ እስከ ፍጻሜ ከኛ ጋር በመቆየት እስከ መጨረሻ ሰው በብዙ ራሳችሁ ላይ እንድትጠቀሙ እንላለን። ጥያቄ ቁጥር 19 ደርሰናል። ማፕ ዊዝ ስኬል ኦፍ 1 to 2 15,000 means A 1 centimeter on the map represents 500 kilometer on the ground. B 1 centimeter on the map represents 500 meter on the ground. C 1 centimeter on the map represents 5,000 meter on the ground. ዲስ በምናይበት ጊዜ ደግሞ 1 ሴንቲሜትር ኦን ደ ማፕ ሪፕሬዘንት 15 ዋት 1000 ሜትር ኦን ደ ግራውንድ። ስለዚህ ትክክለኛ መልሳችን በዚህ ጊዜ ሲሰጥ ምንን ሪፕሬዘንት ያደርጋል ነው አይደለ? ማፕ ዊዝ ስኬል ነው። ስለዚህ ይህን ኢንተርፕሬት ማድረግ ነው። በጣም ቀለል ያለ ነው እንደምታውቁት። the correct answer is 1 centimeter on the map represents 500 ሜትር on the ground ይሆናል ማለት ነው። ስለዚህ ይሄን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን። ጥያቄ ቁጥር 20 ደርሰናል። ዋት ቱል ኢዝ ቲፒካሊ ዩዝድ ቱ ሜዥር ዘ ኤሪያ ኦፍ አን ኢሬጉላር ሼፕ ኦን ደ ማፕ። ስለዚህ ማፕ ላይ እነዚህ ኢሬጉላር ሼፕ ያላቸውን ሰው ኤሪያን ሜዥር ለማድረግ የምንጠቀመው ቱል ምንድን ነው አይደለ? ኤ ሩለር፣ ቢ ኮምፓስ፣ ሲ በምናይበት ጊዜ ደግሞ ፕሌን ሜትር፣ ዲ በምናይበት ጊዜ ደግሞ ፕሮትራክተር። ስለዚህ ኢሬጉላር ያላቸውን ሼፕ ኦን ደ ማፕ ሜዥር ለማድረግ ኤሪያውን ማለት ነው የምንጠቀመው ቲፒካል ቱል ምንድን ነው አይደል ጥያቄያችን እያለ ያለው። ስለዚህ እናንተም እንደምታውቁት ሰው ትንሽ የማሰቢያ ጊዜ እንሰጣለን። ሰው the correct answer is ምን ይሆናል ማለት ነው? ፕሌን ሜትር ነው። so a plane meter is a tool that is typically used to measure the area of an irregular shaped on the map። ስለዚህ ትክክለኛ መልሳችን ሲ ይሆናል። ይሄን በዚህ ወይ አንደርስታንድ እንድታደርጉ ሰው ይሁን እንላለን ማለት ነው። ጥያቄ ቁጥር 21 ደርሰናል። ጥያቄ ቁጥር 21 በምናይበት ጊዜ ዋት አር ላቲቲዩድ እንደ ሎንጊቲዩድ ላይን ዩዝድ። ስለዚህ እነዚህ ስፔሻሊ ላቲቲዩድ እና ሎንጊቲዩድ ላይን አሉ አይደለ? ስለዚህ ለምን ፐርፐዝ ነው የምንጠቀመው ነው አይደለ? ኤ ቱ ሜዥር ዲስታንስ፣ ቢ ቱ ሾው ኤሊቬሽን፣ ሲ ደግሞ ቱ ፒን ፖይንት ዘ ሎኬሽን ኦፍ ፕሌስ፣ ዲ ስናይ ደግሞ ቱ ሾው ዘ ስኬል። ስለዚህ ዋት አር ላቲቲዩድ እንደ ሎንጊቲዩድ ላይን አር ዩዝድ ፎር ተብለን በምንጠየቅበት ጊዜ ሁላችሁም እንደምታውቁት ኮሬክት አንሰር ኢዝ ሲ ይሆናል። ይሄ በጣም ቀለል ያለ ጥያቄ ነው። ስለዚህ ላቲቲዩድ እንደ ሎንጊቲዩድ ላይን አር ፕራይሜሪ ዩዝድ ፎር ቱ ፒንፖይንት ዘ ሎኬሽን ኦፍ ዘ ፕሌስ የምለው ትክክለኛ መልሳችን ይሆናል። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን እንላለን ማለት ነው። ጥያቄ ቁጥር 22 ደርሰናል። ፕራይም ሜሪዲያን ኢዝ አ ላይን ኦፍ። ስለዚህ ፕራይም ሜሪዲያን ስንል ኢዝ አ ላይን ኦፍ ኤ ላቲቲዩድ፣ ቢ ሎንጊቲዩድ፣ ሲ አልቲቲዩድ፣ ዲ ደግሞ ዳይሬክሽን። ስለዚህ ፕራይም ሜሪዲያንን ስታነሱ የምን ላይን እንደሆነ ነው ሰው የምታስቡት። እንዲሁም በተማራችሁት እናንተም በምታጠኑበት ጊዜ ያው በጣም ቀለል ያለ ጥያቄ ነው አይደለ? ስለዚህ ይሄን አንደርስታንድ እንዳደረጋችሁ ተስፋ እናደርጋለን። ስለዚህ ፕራይም ሜሪዲያን ኢዝ አ ላይን ኦፍ ሎንጊቲዩድ። ስለዚህ ኮሬክት አንሰር ኢዝ ቢ ይሆናል ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። ፕላስ ደግሞ እስከ ቪዲዮ መጨረሻ አብሮ በመቆየት ሰው እንደዚህ ጠቃሚ ከፊት ለፊታችሁ ላለ ኤግዛም በቀላሉ እንድትዘጋጁ የሚያደርግ ምክንያቱም በተለያዩ ዓመተ ምህረት የወጡ ሞዴል ጥያቄዎች ስለሆኑ የጥያቄውን ታይፕ አንደርስታንድ እንድታደርጉ ያው ስለሚረዳችሁ። ጥያቄ ቁጥር 23 ደርሰናል። ኢንላርጂንግ ማፕ ዊል ኤ ኢንክሪዝ ደ ስኬል፣ ቢ ዲክሪዚንግ ደ ስኬል፣ ዲ ኖት አፌክት ደ ስኬል፣ ዲ በምናይበት ጊዜ ደግሞ ሪቨርስ ደ ስኬል። ስለዚህ ጥያቄያችን ምንድን ነው? ኢንላርጂንግ ማፕ ዊል በጥያቄው መሰረት ትክክለኛ መልሳችን ምን ይመስላል? እናንተም በተማራችሁት መሰረት ኮሬክት አንሰር ኢዝ ምንም ጥያቄ የለውም አይደለም? ምንድን ነው? ኤ ነው። ስለዚህ ኢንላርጂንግ ማፕ ዊል ቢ ኢንክሪዝ ስኬል የምለው ትክክለኛ መልሳችን ይሆናል ለጥያቄ ቁጥር 23 ማለት ነው። ስለዚህ እንቀጥላለን። ቢሪንግ ኦፍ 225 ዲግሪ
ኢዝ ዊች ዳይሬክሽን? ኤ ሳውዝ ዌስት፣ ቢ ኖርዝ ዌስት፣ ሲ ሳውዝ ኢስት፣ ዲ ደግሞ ኖርዝ ኢስት። ስለዚህ አብዛኛው ጊዜ እንደዚህ አይነት ጥያቄዎችም ልንጠየቅ እንችላለን በመሃል። ስለዚህ 225 ዲግሪ የትኛውን ዳይሬክሽንን ነው አይደለ ሪፕሬዘንት ሊያደርግልን የሚችለው እያለ ነው። ስለዚህ ትክክለኛ መልሳችን እናንተም እንደምታውቁት ሳውዝ ዌስትን ነው። ስለዚህ 225 ዲግሪ ኢዝ ሶ ኢትስ ሪፕሬዘንት ዋት ዘ ሳውዝ ዌስት ዳይሬክሽንን ሶ ሪፕሬዘንት ያደርጋል ማለት ነው። ስለዚህ ይህን ጥያቄን በዚህ ወይ አንደርስታንድ እንድታደርጉ ይሁን እንላለን። ጥያቄ ቁጥር ወደ 25 እንሄዳለን። እንግዲህ በዛሬ ቆይታችን ለሶሻል ሳይንስ ተማሪዎች ጂኦግራፊ ሰው ሞዴል ጥያቄዎችን ሳመራይዝ እያደረግን አለን። ኢንተርናሽናል ዴትስ ላይን ራፍሊ ፎሎው ኤ ኢኩዌተር፣ ቢ ፕራይም ሜሪዲያን፣ ሲ 118 ሎንጊቲዩድ፣ ዲ ደግሞ 90 ዲግሪ ላቲቲዩድ። ስለዚህ ኢንተርናሽናል ዴት ላይን ራፍሊ ፎሎው ሊያደርግ የሚችለው የትኛውን ነው አይደለ? ይሄ በጣም ቀለል ያለ ጥያቄ ነው። ትክክለኛ መልሳችን ሲ ይሆናል። 180 ዲግሪ ሎንጊቲዩድ የሚለው ትክክለኛ መልሳችን ይሆናል። ይሄን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን። ጥያቄ ቁጥር 26 ደርሰናል። ዊች ኦፍ ዲስ ኢዝ ናት አ ኮመን ሜትድ ፎር ሾዊንግ ሪሊፍ ኦን አ ማፕ? ኤ ኮንቱር ላይን፣ ቢ ሃቹሬ፣ ሲ ሌየር ከለሪንግ፣ ዲ ደግሞ ሮክ ማርኪንግስ። ስለዚህ ትክክለኛ መልሳችን በጥያቄያችን መሰረት ኢዝ ናት ኮመን ሜትድ ፎር ሾዊንግ ሪሊፍ ኦን ማፕ ነው አይደል ጥያቄያችን እያለ ያለ። ስለዚህ እናንተም በተማራችሁ መሰረት ትክክለኛ መልሳችን ዲ ይሆናል። ዲ ኢዝ ናት ኮመን ሜትድ ዩዝድ ፎር ሾዊንግ ሪሊፍ ኦን ማፕ። ሌሎቹ ግን መሆን ይችላሉ ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ሪከመንድድ እናደርጋለን። ሰው ወደ ጥያቄ ቁጥር 27 በምንመጣበት ጊዜ ደግሞ ዋት ኢዝ ፊዚዮግራፊክ ዲያግራም? ስለዚህ ፊዚዮግራፊክ ዲያግራም ስንል ምን ማለታችንን ነው አይደል ጥያቄው እያለን አለ። ኤ ማፕ ሾዊንግ ፖለቲካል ባውንደሪስ፣ ቢ ጀነራላይዝድ ፐርስፔክቲቭ ቪው ኦፍ ደ ላንድስኬፕ፣ ሲ ማፕ ሾዊንግ ሮድ ኔትወርክ፣ ዲ በምናይበት ጊዜ ደግሞ ማፕ ሾዊንግ ክላይሜት። ስለዚህ ዋት አር ፊዚዮግራፊክ ዲያግራም? ስለዚህ ይሄን በምናይበት ጊዜ እናንተም እንደምታውቁት ትክክለኛ መልሳችን ፊዚዮግራፊክ ዲያግራም ሚንስ ኢት ኢዝ ኤ ጀነራላይዝድ ፐርስፔክቲቭ ቪው ኦፍ ደ ላንድስኬፕ ይሆናል ማለት ነው። ስለዚህ ጀነራላይዝድ የሆነ ፐርስፔክቲቭ አባውት ደ ላንድስኬፕ ኢትስ ሪፕሬዘንት ዋት ፊዚዮግራፊክ ዲያግራም ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስፔሻሊ አሁን እየሰራንላችሁ ያለው በተለያዩ ዓመተ ምህረት የተሰጡ ሰው ናሽናል ኤግዚት ናሽናል ሰው ሪሜዳል ጥያቄዎች ናቸው። እንዲሁም ደግሞ ሰው ሪሰንትሊ የተሰጡ የተለያዩ ሞዴል ጥያቄዎችን ከነ ማብራሪያ እየሰራንላችኋለን። በቅርቡም ደግሞ ኔክስት ይር ያው ፍሬሽማን ኮርስ ስለምትጀምሩ ደግሞ ለእናንተ በሚመጥንና አትራክቲቭ በሆነ ወይ ያው እየተዘጋጀናለን። ስለዚህ ቻናሉን ሰብስክራይብ በማድረግ እንድትከታተሉ እና ማንኛውም ሀሳብ አስተያየት ካላችሁ በኮመንት ሴክሽን ብታስቀምጡልን እኛም እናንተ ከመርዳት አንጻር ደግሞ ሁልጊዜ ሬዲ ሆነን ሰው እንጠብቃቸዋለን ማለት ነው። እንቀጥላለን። ሃቹሬስ አር ዩዝድ ቱ ሾው ኤ ፍላት ላንድ ኤሪያስ፣ ቢ ስቲፕነስ ኦፍ ደ ስሎፕ፣ ሲ ዳይሬክሽን ኦፍ ሮድስ፣ ዲ ደግሞ ዴፕዝ ኦፍ ሪቨር። ስለዚህ ጥያቄያችን ምንድን ነው? ሃቹረስ አር ዩዝድ ቱ ሾው ምንን ሪፕሬዘንት ለማድረግ ነው ወይም ምንን ለማመልከት ነው ሰው ልንጠቀም የምንችለው ነው አይደለ? ስለዚህ ትንሽ የማሰቢያ ጊዜ እንሰጣቸዋለን ሰው ራሳችሁን ኢቫሉዌት እንድታደርጉ ማለት ነው። ሰው ኮሬክት አንሰር ኢዝ ቢ ነው አይደል? ምንም ጥያቄ የለውም። ስቲፕነስ ኦፍ ስሎፕ። ስለዚህ ሃቹረስ የምንለው ምንን ሪፕሬዘንት ያደርጋል? ስቲፕነስ ኦፍ ስሎፕን ሰው ምን ያደርጋል? ኤክስፕሌን ኦር ሾው ያደርጋል ማለት ነው። ጥያቄ ቁጥር 29 ይደርሰናል። ኢን ሌየር ከለሪንግ ዊች ከለርስ ዩዝድ ሪፕሬዘንት ደ ሃይስት ኤሊቬሽን። ስለዚህ ኢን ሌየር ከለሪንግ ላይ ምንድን ነው? ኢን ሌየር ከለሪንግ ዊች ከለርስ ዩዥዋሊ ሪፕሬዘንት ደ ሃይስት ኤሊቬሽን። ስለዚህ ሃይስት ኤሊቬሽንን ሪፕሬዘንት የሚያደርግልን የቱ ነው? ኤ ግሪን፣ ቢ ብሉ፣ ሲ ብራውን ኦር ዋይት፣ ዲ በምናይበት ጊዜ ደግሞ የለው። ስለዚህ በጥያቄያችን መሰረት እናንተን በተማራችሁት የትኛው ነው ኢን ሌየር ከለሪንግ ላይ ሰው ሃይስት ኤሊቬሽንን ዩዥዋሊ ሪፕሬዘንት ሊያደርግልን የሚችለው አደል ጥያቄያችን እያለ ያለው። ሰው ኮሬክት አንሰር ኢዝ ብራውን ኦር ዋይት። ስለዚህ ብራውን ኦር ዋይት ኢዝ ደ ከለር ዩዥዋሊ ዳት ሪፕሬዘንት ደ ሃይስት ኤሊቬሽን ይሆናል ማለት ነው። እንደ ሌየር ከለሪንግ ማለት ነው። ስለዚህ
ትክክለኛ መልሳችን ሲ ይሆናል። ይህን ጥያቄ በዚሁ አንደርስታንድ እንድታደርጉ ይሁን። እንግዲህ ወደ መጨረሻ ጥያቄ ደርሰናል ማለት ነው። በዛሬ ቆይታችን ጂኦግራፊ ሞዴል ጥያቄዎችን ሰመራይዝ አድርገናል። ስለዚህ ሃው ዱ ፎርም ላይን ዲፈር ፍሮም ደ ኮንቱር ላይን። ስለዚህ ጥያቄያችን ምን እያለን ያለው ሃው ፎርም ዲፈር ኮንቱር ላይን። ስለዚህ ኤ they are more accurate፣ ቢ they have specified height value፣ ሲ they are less accurate፣ ዲ በምናይበት ጊዜ ደግሞ they show political boundaries። ስለዚህ how do form line differ from the contour line ነው አይደል ጥያቄያችን እያለን ያለው። ስለዚህ እናንተም በተማራችሁት እናንተም በምታውቁት በጥያቄያችን መሰረት ትክክለኛ መልሳችን ሲ ይሆናል። ሲ በምናይበት ጊዜ they are less accurate የሚለው ትክክለኛ መልሳችን ይሆናል ማለት ነው። እንግዲህ እስከ መጨረሻ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ቪዲዮ ላይክ፣ ሼር በማድረግ እንዳይረሳ። ስለዚህ ግሬስ ሪሜዳል ቲቶሪያሎች ነን። ስለዚህ በዛሬ ቆይታችን ደግሞ ጂኦግራፊ 30 ጥያቄ ከነማብራሪያ ለማየት ሞክረናል። ስለዚህ በቀጣይ በሌላ ፓርት እስክንገናኝ ድረስ ባይ ባይ። መልካም ቆይታ